ሰላም ሰላም ወደ ቻናላችን ቤተሰቦች ሰላማችሁ ይብዛ በያላችሁበት። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንኳን ወደዚህ ዩቲዩብ ቻናል በሰላም መጣችሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱን። እንደሚታወቀው በዚህ ዩቲዩብ ቻናል የተለያዩ ትምህርቶችን ከመጀመሪያው ጀምረን እየተማማርን እንገኛለን። በተለይም ደግሞ ብዙ የኢትዮጵያ ሕዝብ የሚጠቀመውን አማርኛ በእንግሊዝኛ ፎከስ አድርገን እየሰራ እንገኛለን ማለት ነው። ለምሳሌ ያክል በተለያዩ ሶሻል ሚዲያ ላይ ገብታችሁ ስታዩ ኢንስታግራም ላይ ሊሆን ይችላል፣ ቴሌግራም ላይ፣ ኢሞ ላይ፣ ፌስቡክ ላይ፣ ዋትሳፕ ላይ ከጓደኞቻችሁ ጋር ስትጠጣፉ ቻት ስትደራረጉ ከዛም አልፎ ደግሞ ቲክቶክ ላይ እና ዩቲዩብ ላይ ገብታችሁ ኮመንት ማንበብ መጻፍ ብትፈልጉ ብዙ ኢትዮጵያ ሕዝብ የሚጠቀም ምንድነው አማርኛ በእንግሊዝኛ ነው ማለት ነው። እሱን ለማሻሻል እኛ እዚህ ጋር አሪፍ አሪፍና ጠቃሚ ቪዲዮዎችን እየሰራ እንገኛለን። ከእናንተ የሚጠበቀው እስክሪብቶና ወረቀት ይዛችሁ ፕራክቲስ ማድረግ ነው ማለት ነው። ከዛ በተረፈ ደግሞ ሰዓት ያላችሁና ትምህርቱን ኦንላይን መማር ለምትፈልጉ ልጆች እኛ ትምህርቱን ኦንላይን በዙም በኢሞ በቴሌግራም በጎግል ሚት እያስተማር እንገኛለን። ስልክ ቁጥራችን እዚጋ ያለላችሁ ሀይበሉን ደውሉልን፣ መመማር እንችላለን ማለት ነው። ኦኬ አሁን ቀጥታ ወደ ዛሬው ትምህርት እገባለሁ። እስክሪብቶና ወረቀት መያዛችሁ እንዳትረሱ። በዛሬ ትምህርታችን ደግሞ ይዤላችሁ የመጣው የተለመዱ አረፍተ ነገሮች እንዴት አድርገን አማርኛ በእንግሊዝኛ እንጥፋለን የሚለውን አብረን የምናይ ይሆናል ማለት ነው። ኦኬ መጀመሪያ ላይ ምን ይላል? ሰሞኑን ትንሽ ጠፍቻለሁ። ሰሞኑን ትንሽ ጠፍቻለሁ የሚለውን እንዴት እንደምጥፈው ላሳያችሁ። ኦኬ በአማርኛው ልድገምላችሁ። ሰሞኑን ትንሽ ጠፍቻለሁ። በአንድ ላይ ምን ይላል? ሰሞኑን ትንሽ ጠፍቻለሁ ይላል። ሰሞኑን ትንሽ ጠፍቻለሁ። ሰ አንደኛ ፊደል ስለሆን ኬስ እና ኢ፣ ሞ ሰባተኛ ናት፣ ኤም እና ኦ፣ ኑ ሁለተኛ ናት፣ ኤን እና ዩ፣ ን ኤን እንጠቀማለሁ ማለት ነው። ሰሞኑን ት ቲ እንጠቀማለሁ፣ ን ኤን እንጠቀማለሁ፣ ሽ ኤስ እና ኤች፣ ትንሽ ጠ ቲኢ፣ ፍ ኤፍ እንጠቀማለሁ፣ ቻ ሲኤች ኤ፣ ለ ኤልኢ፣ ሁ ኤች ዩ። ጠፍቻለሁ ምን ይላል? በአንድ ላይ ሰሞኑን ትንሽ ጠፍቻለሁ ይላል። ኦኬ ሰሞኑን የሚለው እንደዚህ ጣፍኩኝ፣ ትንሽ የሚለው እንደዚህ ጣፍኩኝ፣ ጠፍቻለሁ የሚለውን ደግሞ እንደዚህ ጣፍኩኝ። በአንድ ላይ ሰሞኑን ትንሽ ጠፍቻለሁ ይላል። ኦኬ ቀጣይ ደግሞ እንኳን ፈጣሪ አወጣህ። የሆነ ሰው ከሆነ ነገር ሲተርፍ እንኳን ፈጣሪ አወጣህ ብለን መጻፍ እንችላለን ማለት ነው። እንኳን ፈጣሪ አወጣህ። ኦኬ አማርኛው ልድገመው። እንኳን ፈጣሪ አወጣህ። በአንድ ላይ ምን ይላል? እንኳን ፈጣሪ አወጣህ ይላል። ይህን እጠቀማለሁ፣ ን ኤን እንጠቀማለሁ፣ ኳ ኬዩ ኤን እንጠቀማለሁ፣ ን ኤን እንጠቀማለሁ። ምን ይላል ማለት ነው? እንኳን ፈ ኤፍ ጣ ቲና ኤ ሪ አር እና አይ ፈጣሪ። እንኳን ፈጣሪ አ ኤ እንጠቀማለሁ፣ ወ ደብሊው ኢ፣ ጣ ቲና ኤ ህ ኤች እንጠቀማለሁ። አወጣህ በአንድ ላይ ምን ይላል? እንኳን ፈጣሪ አወጣህ ይላል። እንኳን የሚለው እንደዚህ ጣፍኩኝ፣ ፈጣሪ የሚለው እንደዚህ ጣፍኩኝ፣ አወጣህ የሚለውን ደግሞ እንደዚህ ጣፍኩኝ ማለት ነው። በአንድ ላይ እንኳን ፈጣሪ አወጣህ። ኦኬ ቀጣይ ደግሞ ትናንት አልተመቸኝም ነበር። ትናንት አልተመቸኝም ነበር ማለት ብንፈልግ ደግሞ እንዴት እንደሆነ ላሳያችሁ። ኦኬ አንድ የአማርኛው ልድገመው። ትናንት አልተመቸኝም ነበር በአንድ ላይ ይላል። ትናንት አልተመቸኝም ነበር ይላል። ቲን እጠቀማለሁ፣ ና ኤን እና ኤን እጠቀማለሁ፣ ን ኤን እንጠቀማለሁ፣ ት ደግሞ ቲን እጠቀማለሁ። ትናንት ይላል በአንድ ላይ። አ ኤን እጠቀማለሁ፣ ል ኤልን፣ ተ ቲኢ፣ መ ኤምኢ፣ ቸ ሲኤችኢ፣ ኝ ጂኤን፣ ም ኤም እንጠቀማለሁ። አልተመቸኝም፣ ነ ኤንኢ፣ በ ቢኢ፣ ር አር እንጠቀማለሁ። ነበር በአንድ ላይ ምን ይላል? ትናንት አልተመቸኝም ነበር ይላል። ትናንት አልተመቸኝም ነበር። ትናንት የሚለው እንደዚህ ጣፍኩኝ፣ አልተመቸኝም የሚለው እንደዚህ ጣፍኩኝ፣ ነበር የሚለውን ደግሞ እንደዚህ ጣፍኩኝ ማለት ነው። ትናንት አልተመቸኝም ነበር። ኦኬ ቀጣይ ደግሞ ስራ መጀመር እፈልጋለሁ። ስራ መጀመር እፈልጋለሁ። ኦኬ ስራ መጀመር እፈልጋለሁ። እንዴት እንደምጥፈው ላሳያችሁ። አንድ የአማርኛው ልድገመው።
ስራ መጀመር እፈልጋለሁ። ስራ መጀመር እፈልጋለሁ። ኤስ እንጠቀማለን። ራ አር እና ኤ ስራ መ ኤምኢ ጀ ጂ ም የምንጠቀማለው ር አር እንጠቀማለሁ። መጀመር እንጠቀማለሁ። ፈ ኤፍኢ ል ልንጠቀማለሁ። ጋ ጂኤ ለ ኤልኢ ሁ ኤችዩ እፈልጋለሁ። በአንድ ላይ ምን ይላል ማለት ነው? ስራ መጀመር እፈልጋለሁ ይላል። ስራ መጀመር እፈልጋለሁ። ኦኬ። ስራ የሚለው እንደዚህ ጣፍኩኝ። መጀመር የሚለው እንደዚህ ጣፍኩኝ። እፈልጋለሁ የሚለውን ደግሞ እንደዚህ ጣፍኩኝ። ስራ መጀመር እፈልጋለሁ። ኦኬ። ቀጣይ ደግሞ ቀጣይ ሳምንት እንገናኛለን። ቀጣይ ሳምንት እንገናኛለን ማለትም ብንፈልግ ደግሞ እንዴት እንደሆነ ላሳያችሁ። ኦኬ። ቀጣይ ሳምንት እንገናኛለን በአንድ ላይ የሚላል ማለት ነው። ቀጣይ ሳምንት እንገናኛለን ይላል። ቀ ኬና ኢ ጣ ቲና ኤ ይ ዋይ እንጠቀማለሁ። ቀጣይ ሳ ኤስኤ ም የምንጠቀማለው ን ኤን እንጠቀማለሁ። ት ቲን እንጠቀማለሁ። ሳምንት ኢ እንጠቀማለን። ን ኤንን ገ ጂኢ ና ኤንኤ ኛ ጂኤንኤ ለኤልኢ ን ኤን እንጠቀማለን። እንገናኛለን። ሶ በአንድ ላይ ምን ይላል? ቀጣይ ሳምንት እንገናኛለን ይላል። ቀጣይ የሚለው እንደዚህ ጣፍኩኝ። ሳምንት የሚለው እንደዚህ ጣፍኩኝ። እንገናኛለን የሚለውን ደግሞ እንደዚህ ጣፍኩ ማለት ነው። ኦኬ። ቀጣይና የመጨረሻ ደግሞ ምን ይላል? ለትንሽ ጊዜ ታገሰኝ። የሆነ ሰው እንዲታገሳችሁ ብትፈልጉ ለትንሽ ጊዜ ታገሰኝ ማለት ብትፈልጉ እንዴት እንደሆነ ላሳያችሁ። ኦኬ። ለትንሽ ጊዜ ታገሰኝ። ለትንሽ ጊዜ ታገሰኝ። ለኤልኢ ት ቲን እንጠቀማለን። ን ኤን እንጠቀማለን። ሽ ኤስ እና ኤች ለትንሽ ጊ ጂአይ ዜ ዜድ ጊዜ ታ ቲኤ ገ ጂኢ ሰ ኤስኢ ኝ ጂኤን ታገሰኝ በአንድ ላይ ይላል ማለት ነው። ለትንሽ ጊዜ ታገሰኝ ይላል። ለትንሽ የሚለው እንደዚህ ጣፍኩኝ። ጊዜ የሚለው እንደዚህ ጣፍኩኝ። ታገሰ የሚለውን ደግሞ እንደዚህ ጣፍኩ ማለት ነው። ሶ በአንድ ላይ ለትንሽ ጊዜ ታገሰኝ ይላል ማለት ነው። ሶ የዛሬ ትምህርታችን የተለመዱ አረፍተ ነገሮችን እንዴት አድርገን አማርኛ በእንግሊዝኛ መጣፍ እንችላለን የሚለውን ለማየት ሞክረናል ማለት ነው። ኦኬ። አንዴ ልድገምላችሁ። ሰሞኑን ትንሽ ጠፍቻለሁ። ሰሞኑን ትንሽ ጠፍቻለሁ። እንደዚህ ጣፍኩኝ። ኦኬ። ቀጣይ ደግሞ እንኳን ፈጣሪ አወጣህ። እንኳን ፈጣሪ አወጣህ። እንደዚህ ጣፍኩኝ። ትናንት አልተመቸኝም ነበር። ትናንት አልተመቸኝም ነበር። እንደዚህ ጣፍኩኝ። ስራ መጀመር እፈልጋለሁ። ስራ መጀመር እፈልጋለሁ። እንደዚህ ጣፍኩኝ። ቀጣይ ሳምንት እንገናኝ። ኦኬ። ቀጣይ ሳምንት እንገናኝ። እንደዚህ ጣፍኩኝ። ለትንሽ ጊዜ ታገሰኝ። እንደዚህ ጣፍኩኝ ማለት ነው። ሶ የዛሬ ትምህርታችን ይህን ይመስል ነበር። እናንተም ደግሞ ደጋግማችሁ ፕራክቲስ በማድረግ እስክሪብቶና ወረቀት በመያዝ ፕራክቲስ ማድረግ ትችላላችሁ፣ መለማመድ ትችላላችሁ ማለት ነው። ሁሌም እንደምላችሁ አማርኛ በእንግሊዝኛ በጣም ቀላል ትምህርት ነው። በተለይም ደግሞ አማርኛ ማንበብ መጻፍ ለሚችል ሰው የአንድ ወር የሁለት ወር ትምህርት ነው ማለት ነው። ትንሽ ሊያስቸግርና ጊዜ ሊወስድብን የሚችል ኖርማል እንግሊዝኛው ሲሆን ነው እንጂ ይሄኛው ቀላል እንደሆነ ራሳችሁን በማሳመን ደጋግማችሁ ፕራክቲስ ማድረግ ትችላላችሁ ማለት ነው። ከዛ በተረፈ ደግሞ መጀመሪያ ላይ እንደነገርኳችሁ ሰዓት ያላችሁና ትምህርቱን ኦንላይን መማር ለምትፈልጉ ልጆች እኛ ትምህርቱን ኦንላይን ያለምንም ኢንተርኔት መቆራረጥ በታማኝነት በዙም በኢሞ በቴሌግራም እያስተማር እንገኛለን። ስልክ ቁጥራችን እዚህ ጋር ያለላችሁ ሀይበሉን ደውሉልን፣ መማማር እንችላለን። አመሰግናለሁ።